ለሰው አትዘኑ። በህይወትህ እንዲህ አይነት አጋጣሚ ገጥሞ ያውቃል? ለአንድ ሰው ከልብ አዝነህ የራስህን ጥቅም ትተህ ያለህን አካፍለህ ከችግሩ እንዲወጣ አቅምህን ሁሉ አሟተረተው በመጨረሻ ግን ያ ሰው መልሶ ሲከዳ አለም አንተን ገደል ሲከትህ አይተህ ታውቃለህ? ማህበረሰባችን፣ ፊልሞችና አንዳንዴም አስተዳደጋችን ገና ከልጅነታችን ጀምሮ አንድ ነገር ጆሮአችን ላይ ሲያንቆረቁሩ ነው ያደጉት። ለሰው ዘን፣ ሩህሩህ ሁን፣ የሰውን ችግር የራስህን አድርግ ይሉናል። ይህ ምክር ላዩን ሲሰማ እጅግ ቅዱስና ሰብአዊነት የተሞላበት ይመስላል። ነገር ግን ዛሬ ማንም ሊነግርህ የማይደፍረውን ምናልባትም ስትሰማው የሚከብድህ አንድ መራራና አስደንጋጭ የስነ ልቦና እውነታ ልንገርህ። ለሰው አትዘን። አዎ በትክክል ሰምተሃል። ለሰው ማዘንና ርህራሄ ማብዛት በዳርክ ሳይኮሎጂ ዓለም ውስጥ አንተን ወደ መጥፎ ከሚመሩ አታላዮች በቀላሉ ከሚገቡብህና የህይወትህን ስኬት ከሚያጨልሙብህ ትልልቅ ድክመቶች ውስጥ ቀዳሚው ነው። አታላዮችና ስንፍና የተሞሉ ሰዎች ያንተን ርህራሄ እንደ ክፍት የባንክ አካውንት ነው የሚጠቀሙበት። እንኳን ወደ ፀሐይ በደህና መጣችሁ። ዛሬ መርዛማ ርህራሄ እንዴት ህይወታችንን እንደሚያጠፋው ፕሮፌሽናል ተጠቂዎች የሚባሉት የሰው አይነቶች እንዴት በሐዘኔታ ስሜታችን ገብተው ህልማችንን እንደሚያደነዝዙና እውነተኛ የህይወት አሸናፊ ለመሆን ለምን የማዘን ስሜታቸውን በቁጥጥር ስር ማዋል እንዳለብን በጥልቀት እንመረምራለን። አእምሯችሁን ከፍታችሁ ትኩረታችሁን ሰጥታችሁ እስከ መጨረሻው አዳምጡን። አንደኛ፣ ማዘን። ብዙ ሰዎች ማዘንና መርዳት ወይንም ማክበር አንድ ይመስላቸዋል። በስነ ልቦናው ዓለም ግን ፍጹም የተለያዩ ናቸው። ለአንድ ሰው ስታዝንለት አእምሮ ሳያውቀው ያንን ሰው ደካማ፣ ምስኪንና ራሱን መርዳት የማይችል ፍጡር አድርጎ ነው የሚፈርጀው። ችግሩን አግዝፈህ ትመለከትና የእሱ ሸክም በአንተ ትከሻ ላይ ታደርጋለህ። ይህ ደግሞ እጅግ አደገኛ ነው። ምክንያቱም ላዘንክለት ሰው ገንዘብህን፣ ጉልበትህን ወይም ጊዜህን ስትሰጠው ችግሩን አልፈታልህም። ይልቁንም ጥገኛ አደረግከው። የዛን ሰው የመታገል አቅም ገደልከው። ታላቁ ፈላስፋ ፍሬድሪክ ኒቼ ማዘን ኃይልን ያዳክማል ይላል። ለአንድ ሰው ስታዝንለት የራስህን ጉልበት ታባክናለህ፣ የእሱንም ነፃነት ትነጥቃለህ። እውነተኛ አሸናፊዎች ለሰው አያዝኑም። ችግር ውስጥ ያለ ሰው ሲያዩ ጥገኛ አያደርጉትም። የሚያስቡት እንዴት አድርጌ የራሱ ችግር ራሱ እንዲፈታ አላስተምረው ብለው ነው። ማዘን አሳ ሰጥቶ ማባለግ ሲሆን እውነተኛ እገዛ ግን አሳ ማጥመድን ማስተማር ነው። ማጥመድ የማይፈልግና በስንፍናው መቀጠል የሚፈልግን ሰው አዝኖ ከመሸከም ከጎና አርቀህ መጣል ትልቁ የህይወት ጥበብ ነው። ሁለተኛ፣ ፕሮፌሽናል ተጠቂዎችና የጉልበት መጣጮች። በዙሪያ ሁልጊዜ አሳዛኝ ታሪክ ያላቸው ሰዎች አጋጥሞ ያውቃል? አፋቸውን በከፈቱ ቁጥር የሚያወሩት ስለ ችግር ነው። ሁልጊዜ አለቃቸው ጨቋኝ ነው፣ ጓደኛቸው ከዳተኛ ነው፣ ህይወት አልተሳካላቸውም፣ ታማዋል ወይም ማህበረሰቡ በድሏቸዋል። እነዚህ ሰዎች በስነ ልቦናው ፕሮፌሽናል ተጠቂዎች ይባላሉ። እነዚህ ሰዎች የራሳቸውን ህይወት ኃላፊነት መውሰድ ፈጽሞ አይፈልጉም። ስለዚህ ምን ያደርጋሉ? በየቦታው እየዞሩ የሰዎችን ርህራሄ ይሰባብራሉ። ልብ የሚነካና እንባ የሚያስመጣ ታሪካቸውን ይነግሩሃል። አንተም ታዝንና ትረዳቸዋለህ። አስገራሚው ነገር ግን ትክክለኛና ዘላቂ መፍትሄ ስትነግራቸው ፈጽሞ አይቀበሉህም። ለምን? ምክንያቱም እነሱ መፍትሄ አይፈልጉም። መፍትሄ ካገኙ የሚያወሩት አሳዛኝ ታሪክ አይኖራቸውማ። እነሱ የሚፈልጉት ያንተን ጉልበት፣ ጊዜና ገንዘብ መምጠጥ ብቻ ነው። የስነ ልቦና አጥኚዎች እነዚህን ሰዎች የጉልበት መጣጮች ይሏቸዋል። ላንተ ብለው ሳይሆን አንተን ተጠቅመው ህይወታቸውን ለመግፋት ነው የሚቀርቡ። አንዴ ካዘንክላቸው አብረሃቸው ወደ ገደል ስትገባ ወይም ባዶ እስክትቀር ድረስ አይለቁህም። ሶስተኛ፣ የዳርክ ሳይኮሎጂ አታላዮች የሰዎችን ርህራሄና ሐዘኔታ እንደ ትልቅ መሳሪያ ነው የሚጠቀሙበት። አንድ አታላይ ሆን ብሎ ጥፋት አጥፍቶ በድሎ ስራህን አበላሽቶ አሊያም ገንዘብህን አጭበርብሮ ልትተወው ስትል ወይም ሂሳብ ልታወራርደው ስትጠይቀው ወዲያውኑ የተጠቂነት ካርድ ይመዛል። ድንገት ማልቀስ ይጀምራል። ስለበደለው አባቱ ወይም ስለከፋው የልጅነት ህይወቱ ያነሳል። አሊያም እኔ እኮ ታምሜ ነው፣ እጅግ በጣም ከባድ ጭንቀት ውስጥ ሆኜ ነው ይህንን ያደረግኩት ይላል። በዚህ ጊዜ ያንተ አእምሮ ውስጥ ምን ይፈጠራል? ከምክንያታዊነትና ከእውነታው የወጣና ወደ ማዘን ያጠፋውን ጥፋት ትረሳና ራስህን ጥፋተኛ አድርገህ መልሰህ ታቅፈዋለህ። አየህ፣ በገዛ ርህራሄ ተጠቅመው አእምሮህን ጠልፈው መልሰው አሰሩ። ለሰዎች ባዘንክ ቁጥር የራስህን የህይወት መከላከያ ግንብ እያፈረስክና ለአዳኞች በር እየከፈትክ መሆኑን እወቅ። አራተኛ፣ የአዳኝነት አባዜ። እስካሁን ያየነው ሰዎች እንዴት በርህራሄ እንደሚጠቀሙ ነው። አሁን ግን እስኪ ጠጋ ብለን ራሳችንን እንመልከተው። አንተ ስለምንድን ነው ሁልጊዜ ለሰዎች የምታዝነው? ለምንድን ነው የሁሉም ሰው ችግር ለመፍታት የምትሮጠው? በስነ ልቦናው ዓለም ይህ የአዳኝነት አባዜ ይባላል። ብዙ ጊዜ ለሰው የምናዝነው አሊያም የውስጥን ችግር ለመፍታት የምንሞክረው ውስጣችን ያለው የዋጋ አለኝ ስሜት ለማርካት ብለን ነው። ሰዎች ስንረዳና ስናድን
እኔ ጥሩ ሰው ነኝ፣ ተፈላጊ ነኝ የሚል ኤጎ እናገኛለን። ነገር ግን ይህ እጅግ ጎጂ መንገድ ነው። ባህር ውስጥ እየሰመጠ ያለንና በፍርሃት የሚርበደበድ ሰው ለማዳን ብለህ ዘለህ ብትገባ ሰውየው ካለው መደናገጥ የተነሳ አንተኑ አንቆ ይዞህ አብራችሁ ነው የምትሰምጡት። በህይወትህም እንደዚህ ነው። ራሱን ማዳን የማይፈልግ በስንፍናና በምክንያት የተሞላውን ሰው አዝነህ ለማዳን ስትሞክር ያንተን ቢዝነስ ይከስራል። ያንተው ጊዜ ይቃጠላል። ያንተው አእምሮ በጭንቀት ይሞላል። 5ኛ መፍትሄው ምክንያታዊ ርህራሄ። ታዲያ መፍትሄው ምንድነው? ጨካኝና የድንጋይ ልብ ያለው ሰው መሆን አለብን ማለት ነው? በፍጹም። መፍትሄው ከስሜታዊ ርህራሄ ወጥቶ ወደ ምክንያታዊ ርህራሄ ማሸጋገር ነው። ስሜታዊ ርህራሄ ማለት የአንድ ሰው ሀዘን አብሮ ማዘን፣ አብሮ ማልቀስና ችግሩ መሸከም ነው። ምክንያታዊ ርህራሄ ማለት ግን የሰውየውን ችግር መረዳት፣ ነገር ግን ስሜቱ ውስጥ አለመዝለቅ ማለት ነው። አንድ ሰው አሳዛኝ ታሪኩን ሲነግርህ ተረዳው፣ ግን የችግሩ ተካፋይ አትሁን። ይህ ያንተ ጦርነት ነው፣ ራስህ መዋጋት አለብህ ብለህ በድፍረት ንገረው። እምቢ ማለትን ተለማመድ። የማይጠቅምህንና ጉልበትን የሚመጡ ሰዎች ከህይወትህ ውስጥ ቆርጠህ አውጣቸው። የፀሐይ ቤተሰቦች ከአሁን ሰዓት ጀምሮ የሰዎችን ችግር የራስን ማድረግ አቆም። የራስህ ህይወት ዋና ገጸ ባህሪ አንተ ነህ። የሌሎች ሰዎች ድራማ ላይ ተዋናይ አትሁን። ለሰዎች ማዘንና መርዳት የምትችለው አንተ ራስህ ጠንካራ ስትሆን ብቻ ነው። የራስህ ኪስ ባዶ ሆኖ የራስህ አእምሮ ጭንቀት ተሞልቶ በራስህ የህይወት ነፃነት ሳይኖርህ ለማንም ማዘንም ሆነ ማንንም ማዳን አትችልም። መጀመሪያ የራስህን የኦክስጅን ማስክ አጥልቅ። የራስህን የገንዘብ የእውቀትና የአእምሮ አቅም አረጋግጥ። ማንም በሀዘኔታ ስሜት ተጠቅሞ ህይወት እንዲቆጣጠር አትፍቀድ። ይህ ጥልቅና የነቃ ትምህርት አእምሮአችን ከፍቶት ከሆነ ቪዲዮውን ላይክ በማድረግ አጋርነታችሁን አሳዩን። ይህንን ድንቅ ትምህርት በሰው ሀዘኔታ ለሚታለሉና ለሚጎዱ ወዳጆቻችሁ ሼር አድርጉላቸው። አዳዲስ የቢዝነስ የፋይናንስና የዳርክ ሳይኮሎጂ ትምህርቶችን በየሳምንቱ ለማግኘት ፀሐይ ቻናላችንን አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ ማንም በማይነግራችሁ በሌላ ጥልቅ ትምህርት እስክንገናኝ ሰላም። የራስህን አቅም ገንባ፣ ነፃነትህን አውጅ።